ተሰቅሏል። ደስ ይበላችሁ፣ አመስግኑ። እግዚአብሔር የተመሰገነ ይሁንልን። ከዚህ በላይ የሚያገለግሉበትን ጸጋና እግዚአብሔር አብዝቶ ያድልልን። ክብር ለሥላሴ ይሁን። ምስጋናችሁ አይቋረጥ፣ አመስግኑ። በብፁዕ አባታችን በአቡነ መቃርዮስ እጅ እነዚሁም ደግሞ ቄስ ደርቤ አንጋፋው ካህን በዚህ ቤተ ክርስቲያን ረጅም ዓመት ያገለገሉ ለአባታችን ለመላከ ፀሐይ ቀሲስ በቀለ ተሰማ ስጦታ አበርክተዋል። አመስግኑላቸው። እግዚአብሔር ይመስገን። አባታችን አባታችን ከዚህ በላይ ዕድሜና ጤናን እግዚአብሔር አብዝቶ ያድልልን። እግዚአብሔር ይመስገን። አመስግኑ። እግዚአብሔር ይመስገን። እግዚአብሔር ይመስገን። እግዚአብሔር ይመስገን። እግዚአብሔር ይመስገን። ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን። እግዚአብሔር የተመሰገነ ይሁን። ክቡራን እንግዶቻችን በያላችሁበት አረፍ ትላላችሁ። ከዚህ በመቀጠል አሁን መርሐ ግብራችንን አጠር ለማድረግ ያክል ክቡር አባታችን መላከ ፀሐይ ቀሲስ በቀለ ተሰማ ምንም እንኳን በዚህ አውደ ምሕረት ላይ እኛ እንናገር እንጂ እድሉን አግኝታችሁ ሁላችሁም ስለሳቸው የአገልግሎት ሁኔታ፣ የልማት ሁኔታ እንደዚሁም ደግሞ ከመጡበት ጊዜ ጀምሮ የሰሩትን የሰላም ስራ ያለምንም ኮሽታ ያለምንም ችግር ካህናቱንና የሰበካ ጉባኤ አስተዳደሩን በመምራትና በማስተዳደር እግዚአብሔር በሰጣቸው ጸጋ መጠን የሚታይ ስራ መስራታቸው ሁላችንም የምንመሰክረው ነው። ነገር ግን እንደው ጥቂት አንድ ሁለት የሚሆኑ አባቶች ቀደም ካሉ አንጋፋ አረጋውያን አባቶች መካከል የኔታ አስተራየ ደሴ እንደው ጥቂት ነገር ካህናትና ሰበካ ጉባኤውን ወክለው የምስክርነት ቃላቸውን ይሰጡልናል። እሳቸውን እንሰማለን። እግዚአብሔር ከሁላችን ጋር ይሁንልን። ብፁዕ አባታችን አቡነ መቃርዮስ የካናዳ ሀገረ ስብከት ጳጳስ፣ የሲኖዶስ አባል፣ የጠቅላይ ቤተ ክህነት ሀገረ ስብከቱ የክፍለ ከተማው የአድባራትና ገዳማት አስተዳዳሪዎችና መሪዎች፣ በአጠቃላይ ስማቸውን መጥራት ጊዜ ስለሌለ እግዚአብሔር ከይቅርታ ጋራ እንኳን እንደዚህ ደስታ ተካፋይ ለመሆን አበቃችሁ እላለሁ። እንግዲህ ታላቁ መንፈሳዊ አባት ኤፍሬም ሲናገር አንሰ ይክል ወድሶተኪ እስመ ላዕለ ወለቱታነ ስለ እመቤታችን ሲናገር ስለ አንቺ መናገር አቅሙ ጸጋውም የለኝም እያለ ይናገር ነበር። ግን በመጠኑ መላከ ፀሐይ በቀለ ተሰማ አንድ ዘማሪ የተናገሩ ቃላት አለ። ማርያም ፊደል የሁሉ መማሪያ፣ መላከ ፀሐይ ፊደል የሁሉ መማሪያ ናቸው። በአመፅና በድንና ተጽፋለችና ለዘማሪው እውነት የሰላም መማሪያ መላከ ፀሐይ ፊደል ናቸው። የፍቅር መማሪያ መላከ ፀሐይ ፊደል ናቸው። የርኅራኄ መማሪያ መላከ ፀሐይ ፊደል ናቸው። ሌላምነት ያለ መጥቀስ ከዚህ ካሉ ሊቃውንቱ ወደ ቤታቸው ሲሄዱ አንዱ አንጋፋ የሆነ ወልድ ታሞም እንደዚህ ሲያገኙት እንደዚያ መንገድ እንዳገኘው ካህንና የጤና ባለሙያ አቆመው ወዴት እየሄድክ ነው አሉት። ወደ ሕክምና። በራሳቸው ገንዘብ የሚያውቁትን ዶክተር ጠርተው ገንዘባቸውን ሰጥተው አደራ የልጅ ነውና ብለው የሚያሳክሟበት የት አለ? የሚያናድድ እንጂ የሚያሳክማበት አላየንም። በእውነት ማመስገን ይገባል። በደንብ አድርጋችሁ እንዲህ ያለ አባት እንጂ ሁልጊዜ በስብሰባ የምናገረው ነው። አይተን ማናውቅም ተቀምጦ የሚሄድብን መጥቷል። የሚሰራ ግን አላየንም። የሰላም አባት የሚታየን ብቻ አይደለም። የተበታተነው እንደ እስራኤል የነበረውን ደምር በዓመት ሙሉ ሰው በመጠገን ላይ ኖሩት። የመንፈሳዊ የሰላም ዶክተር ናቸው። የፍቅር ዶክተር ናቸው። ርኅራኄ ዶክተር ናቸው። በእውነቱ ነገር ምሳሌ ያተገኘላቸው ጥሩ አባት ናቸውና
ያም የገቡት ሁሉም ሰበካ ጉባኤም እንግዳ እሳቸውም እንግዳ አላማጅ በሌለበት ቋት በሌለበት ቤት በደረቀ ግንድ ላይ ነው የገባ ነው። ምንም በሌለበት ላይ ካህናት የሚከፈለው ደመወዙ 1,700,000 ከካዝና የተገኘ ግን 700 ብር ብቻ ነው። እንግዲህ ለ1,700,000 ለሚከፈል 700 ብር ያገኘ ነው። ያን ወዲያውኑ ሳይፈሩ ሰላምን እየሰበኩ ወዲያውኑ በባዶ ቤት ያንን ዕዳ 8,600,000 ዓመት ባልሞላው ጊዜ ከፍለን አጠናቀቅን እና የእሳቸው ጠንካራ በመሆን ነው። ይህን ከፍለው ለካህናትም ደግሞ ምንም ተማዳሪነት ብለው ከመላእክት ጋር እየተነጋገሩ ራሳቸው መስዋዕት አድርገው በዚያው ዕዳ ባለበት ወቅትና ዘመን በየካቲት ተገናኝተን ሐምሌ ጭማሪ አድርገዋል ለካህናት። በዓመቱ ምስል የከለክላቸው ሳይሉ በሁለት ዓመቱም አሁንም እንደዚህ ጭማሪ አድርገዋል። አመልም ተደርጓል እና ስለዚህ እኔ አባት በእውነቱ ነገር እኔ ያንሳል ነው ግን ያለውን ከወረወረ ፈሪ አይባልምና ካልሆነ በቀር መላከ ፀሐይ እውነተኛ ፊደል የሰላም ፊደል ዓመት ሙሉ ያቆረፈውን ሁሉ ይህ ቦታ ይታሰባል ተብሎ እንደዚህ ሰላም ይሆናል ተብሎ አልታሰበም። ከተበተነው እንደ እስራኤል የተበተነችውን ይህችን ደብር አንድ አድርገው በአንድ ዓይን የሚያዩ እኳ የማያመልኩ ጎጥ የማያመልኩ ቋንቋ የማያመልኩ ሰው ብቻ ናቸው። እኛ የምናገር ወይዘሮ ለሰማይተን በሰማነው አይደለም ባየነው ነው የምነግራቸው። አበል ስንሰራላችሁ ሰበካ ጉባኤ እሳቸውን አስወጥተን በፍጹም ካህናቱ እየተራበ እኔ አላደርገውም ብለው የሁለት ወር አበል የሰራላቸውን ሳይቀበሉ እንደገና ድጋሚ ስብሰባ ተሰብስበን ይቀበሉልን ተነስተን ቁመን ነው እንደገና ሽታ ያገኘው ማለት ነው። ማነው ዛሬ ሲሰጠው የማይመራ እና በእውነቱ ነገር አይልሳን ዘይት ነቢበ እኔ ብዙ መናገር ምን ጊዜ ስለሌለ እንደ ብቻ ግን ምን ይባላል ምን ይመር ነው የሚባለው ወዲ መርካሩ ነው በቀር አሁን ማምላካችን እግዚአብሔር አባታችን ረጅም እድሜት እኔ አንዳንድ በእውነቱ ነገር ለካ ዛሬም ሰው ካለ አብርሃምና ሳራ አለ የሚስታቸው ነገር የሚገርመኝ ከዚህ አክሽን አለበት አሻራ አለበት ማንነታችን ማለት ነውና መላከ ፀሐይ እውነተኛ ፊደል ነው የማይዝግ ውሃ የማያጠፈው ንጹህ ፊደል ማርያም ፊደል የሁሉ መማሪያ ሁሉም እንዲማር ነው። ይህ ፊደል የጠቀስኩት ሁላችን ስም እንዲኖረ ሁላችን የሰላም እንዲሆን ነው። እንደ መላከ ፀሐይ አሁን ይወጣል ተብሎ አይታሰብም። ሳይሰማ ግብተ በረከ ሳይሰማ ቁፋሮ ሳይታይ ወጣ። ከእንግዲህ በኋላ ግን እሆን አጠፉት ይል ከአመትም እኮ አይደለም ከጥም ብቻ አይደለም እኮ አይ እሆንማ ታጠፉት አመሳውን ጠብቀው ህዝቡ ነፃ ወጣን እኮ። መብራቱም እንደዚህ ጀነተር አስቸግር ነበረ ሰበካው የቀረ ወሰን አሁን ነፃ ነው። ስለዚህ ብዙ ጎደሎ ነበር ሙሉ ጎደሎ ማለት ይቻላል 8,600,000 ዕዳ ከፍሎ በየዓመቱ ካህናትን ደሞዝ መጨመር አበል መጨመር ታይቶ አይታወቅም። ያለንበት ዘመን ሶስቱ ዘመናዊ ዕዳ እንኳን ከፍለን የማንጨርበት ዘመን ነው። ግን ዓመት ማቆየብን እሳቸው ጠንካራ ስለሆኑ ሰበካው ጠንካራ ስለሆነ በሁሉ ነገር ሽልማቱ በእኔ በኩል ያንሳል እንጂ ይበዛል ያላምን። አመሰግናለሁ። እሺ አባታችን ሊቀ ማእምራን የኔታ አስተራዬ ረጅም ዕድሜና ጤና እግዚአብሔር አብዝቶ ያድልልን። አርአያነታቸውን ምሳሌነታቸውን አስፍተውን አሳይተውናል። እውነት ነው፣ ልንማርባቸው የሚገባ ትምህርት ቤት ናቸው። መላከ ፀሐይ ለሁላችን ምሳሌ የሚሆኑ አባት ናቸው። እንደ መላከ ፀሐይ አድርገን ብለን የምንመኝ በጣም ብዙዎች ነን በዚህ ቦታ ላይ። ሌሎችም አስተዳዳሪዎች ከእሳቸው ሊማሩ ይገባል። እግዚአብሔር ከሁላችን ጋር ይሁን። አቶ ግዛቸው የሰንበት ትምህርት ቤት ወጣት ሊቀ መንበር እሱ አንድ ምስክርነት ሰጥልንና ወደ ቀጣዩ የቅኔ መርሃ ግብር እንሄዳለን። ብፁዕ አባታችን አቡነ መካሪዎስ የካናዳና አካባቢው ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል የተለያያችሁ ከጠቅላይ ቤተ ክህነት የተመጣችሁ የተለያዩ የአስተዳደር ጽሕፈት ቤት ኃላፊዎች፣ የተለያዩ አድባራትና ገዳማት ኃላፊዎች፣ ብፁዕ አባታችን ሁላችሁ
የተከበሩ የደብራችን አስተዳዳሪ መላከ ፀሐይ በቀለ ተሰማ፣ የሁላችንም አባት፣ ሁላችሁ በእግዚአብሔር ፍጹም የሰላምታ ቃል እንደምን አደራችሁ? እግዚአብሔር ስሙ የከበረና የተመሰገነ ይሁን። ምናልባት እንደ ሰንበት ትምህርት ቤት እንደ ወጣት አባታችን ክቡር አባታችን ያደረጉልንን ምስክርን ለመስጠት ነው። መጽሐፍም ለቅኖች ምስጋና ይገባል ይላልና ቀን ስላደረጉ በጎ ስላደረጉ እንደ ሰንበት ትምህርት ቤት ወጣቶችን ወክዬ አባታችን ወጣትን የሚረዱ የወጣትን ስነ ልቦና የሚያውቁ ናቸው። እንደ ሰንበት ትምህርት ቤት ብዙ ነገር አድርገውልናል። የመንቀሳቀሻ በጀቶች ጠንካራ በገንዘቦች እንዲሆኑ፣ የሰንበት ትምህርት ቤት ህንፃ እንዲገነባ፣ ወደ ተሻለ መንገድ እንዲመጣ፣ የተለያዩ የገቢ አማራጮችን ሌላ ቦታ የማይደረገውን ሰንበት ትምህርት ቤት ቦታ አከራይቶ ለህንፃ ማሰሪያ እንዲያደርግ አድርገዋል። ከዚህ በተጨማሪ ደግሞ ከካህናት ጋር ያለን ግንኙነት የተለያዩ መምህራንን እየመደቡልን ልጆቻችን የእናንተው ልጆች የአብነት ትምህርት እየተማሩ ነው። ብዙ ስራዎችን አድርገውልናል። እንግዲህ ከዚህ በፊት እንደ ወጣት እንደ ልጅነት ስንቆጣ አባቶች በደሉ አጠፉ እያልን ስንወቅስ ነው የምታውቁን ብዙዎቻችሁ እና ዛሬ ደግሞ እግዚአብሔር ወዶና ፈቅዶ አባታችን በጎ ነገር አድርገው ለማመስገን በቅተናል። እግዚአብሔር በዚህ ያስቀጥልልን። ክቡር አባታችን እንግዲህ ለቤተ ክርስቲያን ያለውትን አገልግሎት ክብር እንዲቀጥሉ ምስጋና ለማቅረብ ነው። በሰንበት ትምህርት ቤትና በወጣቶች ስም እግዚአብሔር ያክብርልን እላለሁ። እግዚአብሔር ይስጥልን፣ ረጅም ዕድሜና ጤና ያድልልን። እጅግ የተጠናከረ የሰንበት ትምህርት ቤት ወጣት ነው በቦታችን ላይ ያለው። አርአያነት ያላቸው ወጣቶች ናቸው። ከዚህ በመነሳት እንግዲህ ቀደም ባሉት ዓመታት የገርጂ ደብረገነት ቅዱስ ጊዮርጊስ ቤተክርስቲያን በተለያየ መልኩ ካህናቱን ደብሩን አጠቃላይ በሚመስል መልኩ ብዙ ደስ የማይሰኙ ነገሮችን እንሰማ ያሰሙ የነበሩ ብዙ ነበሩ። ነገር ግን ገጽታው ተቀይሯል። ዛሬ ገርጂ ላይ ብትመጡ ከልማት ውጭ አታገኙም። ሰላም ነው ያለው። ይህንን እግዚአብሔር በአባታችን በኩል ይህን ስላደረገ ለእግዚአብሔር ክብር ምስጋና ይግባ። ወለል በሉና መስግኑት። አሁንም ረጅም ዕድሜና ጤና እግዚአብሔር ያድልልን። ሁለት አባቶች ብቻ የቅኔ መርሐ ግብር ያደርጉልንና ወደ ብፁዕ አባታችን ቃለ ምዕዳንና አባታዊ ቡራኬ እንሄዳለን። የመጀመሪያውን ቅኔ የሚያደርጉልን ላይቀ ወንጌል አብርሃም ገበየው ይሆናሉ። ወደ አውደ ምሕረቱ እንዲመጡ እግዚአብሔር ስም እናሳስባለን።